whether or not the United States will be directly involved. In light of that news, I have a message directly from the President, and I quote, "Based on the fact that there's a substantial chance of negotiations that may or may not take place with Iran in the near future, I will make my decision whether or not to go within the next 2 weeks." That's a quote directly from the President for all of you today. በአብዛኞቹ መገናኛ ብዙሃን በኩል የኢራን ወቅታዊ ሁኔታን በተመለከተ አሜሪካ በቀጥታ ልትሳተፍ ትችላለች በሚል ብዙ መላምቶች መሰጠታቸውን አውቃለሁ። ፕሬዝዳንቱ ዩናይትድ ስቴትስ በቀጥታ ልትሳተፍ ትችላለች አትችልም በሚለው ላይ ምን አይነት ውሳኔ ያሳልፋሉ የሚለውንም እንዲሁ ከፕሬዝዳንቱ ይህንን በተመለከተ የደረሰኝ መልእክት አለ እንደወረዳ አቀርበዋለሁ። አቆሽ ላይ ተንተርሰን በቅርብ ጊዜያት ውስጥ ከኢራን ጋር ድርድር የማድረግ አሊያም ያለማድረግ እድል ይኖረናል። በቀጣዮቹ 2 ሳምንታት መግባት አለመግባትን በተመለከተ ውሳኔን አሳውቃለሁ። የዋይት ሃውስ ቃል አቀባይ ካሮላይን ሌቪቲ ይህን ሐሙስ ምሽት ካሉ በኋላ የኢራን እስራኤል ጦርነት ቢያንስ ለቀጣዮቹ 15 ቀናት ያለአሜሪካ ጣልቃ ገብነት ሊቀጥል ይችላል ተብሎ ተገምቶ ነበር። ነገር ግን እሁድ ማለዳ የተሰማው ያልተጠበቀ ነበር። ዶናልድ ትራምፕ በ2 ሳምንት ውስጥ ውሳኔን አሳውቃለሁ ባሉ በ3ኛው ቀን በቀጥታ ሀገራቸው በጦርነቱ ገብታበታለች። ልክ የአሜሪካ ፕሬዝዳንቶች ከዚህ ቀደም እንደሚያደርጉት ሁሉ እርሳቸውም ከምክትላቸው ጄዲ ቫንስ ከውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ከመከላከያ ሚኒስትሩ ፔት ሄግስ ጋር ሆነው በሲቹዌሽን ሩም ውስጥ ተሰይመው ቦምብ ጣይ የጦር አውሮፕላናቸው የኢራን 3 የኒውክሌር ማበልጸጊያ ማዕከላት ማለትም ዝነኛው ፎርዶ፣ ናታንዝና ኢስፋሃን ላይ ጥቃት ሲፈጽሙ እንደ ሲኒማ ተመልክተዋል። ይህን ተከትሎ ዶናልድ ትራምፕ ለ4 ደቂቃዎች ብቻ የቆየ መግለጫቸውን 3ቱን ሚኒስትሮቻቸውን ከኋላ አሰልፈው ሰጡ። ትራምፕ ሀገራቸው በኢራን ላይ የፈጸመችው ጥቃት በሁሉም የኒውክሌር ማበልጸጊያዎች ላይ ከፍተኛ ጉዳት ማድረሳቸውን ተናገሩ። ዘመቻውንም አስደናቂ ወታደራዊ ስኬት ሲሉ አሞካሽተው ቴህራን በፍጥነት ሰላም እንድትፈጥር ወይም ከዚህ የባሰ ጥቃት እንደሚደርስባት አስጠንቅቀዋል። አሜሪካ ቢቱ አውሮፕላኖቿን በመጠቀም ወደ መሬት ሰርስረው የሚገቡ ቦምቦችን በመጠቀም ድብደባ መፈጸሟንም አረጋግጠዋል። ኢራን ወደ ሰላማዊ ንግግር ካልመጣች ጥቃቱ ተጠናክሮ እንደሚቀጥልና እሱም ቀላል መሆኑን ገልጸዋል። Tonight I can report to the world that the strikes were a spectacular military success. Iran's key nuclear enrichment facilities have been completely and totally obliterated. Iran, the bully of the Middle East, must now make peace. If they do not, future attacks will be far greater and a lot easier. በአሜሪካ ጥቃት ኢላማ የነበረው ፎርዶ ከዋና ከተማዋ ቴህራን በስተደቡብ በሚገኝ ተራራማ አካባቢ ከመሬት በታች በጥልቅ ዋሻዎች ውስጥ የተሸሸገ ሲሆን ከምድር በታች ያለው ጥልቀት እስራኤል ባሏት የጦር መሳሪያዎች ለመድረስ አስቸጋሪ ነው። ፎርዶን ለማውደም የሚያስችል ጠንካራና ትልቅ ምሽግ ደርማሽ ቦምብ ያላት ደግሞ አሜሪካ ብቻ ናት። አሜሪካ ያላት ቦምብ GBU-57 ማሲቭ ኦርዲናንስ ፔኔትሬተር በምህፃሩ MOP ይባላል። ክብደቱ 13000 ኪሎ ግራም ሲሆን ባለሙያዎች ከመፈንዳቱ በፊት ወደ 18 ሜትር ኮንክሪት ወይም 61 ሜትር መሬት ውስጥ ዘልቆ መግባት ይችላል ይላሉ። የፎርዶ ዋሻዎች ከመሬት በታች ከ80 እስከ 90 ሜትር ርቀት ላይ እንደሚገኙ ይገምታል። ስለዚህም MOP ውጤታማ በሆነ መልኩ ያወድመዋል ብሎ በድፍረት መተንበይ አይቻልም። አሜሪካ ባለስልጣናት በጥቃቱ ወቅት MOPን ጥቅም ላይ መዋሉን ለCBS ያረጋገጡ ሲሆን ለእያንዳንዱ ኢላማ ሁለት ቦምቦች ተጠቅመዋል። የእስራኤል መከላከያ ኃይል ቃል አቀባይ የአሜሪካ ጥቃት በኢራን የኒውክሌር ተቋም ላይ ያደረሰውን ውድመት እየገመገሙ መሆኑን ገልጸዋል። ኢራን የበለጸገ ዩራኒየም ከአሜሪካ ጥቃት በፊት ከኒውክሌር ተቋማቱ እንዲወጣ ተደርጓል ስትል ያስተባበለች ቢሆንም የማስተባበያውን እውነትነት ለመወሰን በጣም ገና ነው ብለዋል። ቃል አቀባዩ ኤፊ ዴፍርማን በፎርዶ የኒውክሌር ተቋም ላይ የደረሰውን የጉዳት መጠን እየመረመሩ መሆኑን ተናግረዋል። ዴፍሪን እስራኤል የጥቃት ኢላማዋን አስፍታ ሰላማዊ ዜጎች የሚኖሩባቸው አካባቢዎችን ታጠቃ እንደሆነ ጠይቀው በደፈናው ኢላማዎችን የለየ ቅዳለንና እነዚህን ኢላማዎችን መምታታችንን እንቀጥላለን ሲሉ ዝተዋል። ኢራን የአሜሪካን ጥቃት ተከትሎ ቅድሚያ ምላሽ ሰጠችው በውጭ ጉዳይ ሚኒስትሯ በኩል ነበር። የውጭ ጉዳይ ሚኒስትሩ ሰይድ አባስ አራቺ የአሜሪካን ጥቃት አስከፊ ሲሉ አውግዘው ኢራን ሉዓላዊነቷን ለመጠበቅ ሁሉንም አማራጮች እንደምታጤን መናገራቸውን ቢቢሲ ዘግቧል። በኤክስ ገጻቸው ላይ በለጠፉት ጽሑፍ ማለዳ ላይ የተከሰተው ጥቃት እጅግ አሳፋሪና ማቆሚያ የሌለው መዘዝ የሚያስከትል ነው። እያንዳንዱና ሁሉም የተባበሩት መንግስታት አባል ሀገራት በዚህ እጅግ አደገኛ ህገወጥና የወንጀል ባህሪ ሊደናገጡ ይገባል ሲሉም አሳስበዋል። አክለውም ዩናይትድ ስቴትስ አሜሪካ የመንግስት
መንግስታቱ ድርጅት የጸጥታው ምክር ቤት አባል ሆና በተባበሩት መንግስታት ቻርተር ላይ ከባድ ጥሰት ፈጽማለች ሲሉ ወንጅለዋል። የኢራን አብዮታዊ ዘብ የማክሳር ሳተላይት ምስልና ያይዘው በሰጠው መረጃ ኢራን በፎርዶ የሚገኙትን ዋና የኒውክሌር ፋሲሊቲ ንብረቶችን አሜሪካ ጥቃት ከመፈጸሙ 48 ሰዓታት በፊት ቀደም ብለን ጥርግ አድርገን ይዘን ወጥተናል ብለዋል። አሁን ይበልጥ ደህንነቱ የተጠበቀ ቦታ አስቀምጠናል ሲልም ገልጿል። አሜሪካ ያጠቃችው ባዶ ቦታ ነው። ኢራን ውድ ንብረቶቿ ጥቃት እስኪፈጸምባቸው ቁጭ ብላ የምትመለከት ሞኛ ሀገር አይደለችም ሲሉ ለትራምፕ ምላሽ ሰጥተዋል። 48 ሰዓታት በፊት የተወሰደው የማክሳር ሳተላይት ምስል ከፎርዶ ኒውክሌር ጣቢያ በርካታ የጭነት መኪኖች ዋሻውን ለቀው ሲወጡ ያሳያል። የኢራን መንፈሳዊ መሪ አያቶላ አሊ ኻሜኒ ከአሜሪካ ጥቃት በኋላ በሰጡት ምላሽ ጽዮናውያን እያሉ የሚጠሯቸው አሜሪካና እስራኤልን እንቀጣቸዋል ሲሉ ቃል መግባታቸውን አልጀዚራ ዘግቧል። ሌላኛው የአሜሪካን ጥቃት ያወገዙት ባለስልጣን ደግሞ በዩናይትድ ኪንግደም የኢራን አምባሳደር ናቸው። አሜሪካ ኢራን ላይ በፈጸመችው ጥቃት የተባበሩት መንግስታት ቻርተርን ችላ ብላለች ማለትም ከሰዋታል። አምባሳደር ሰይድ አሊ ሙሳቪ የአሜሪካ ጥቃት የዓለም አቀፍ ሕግ ጥሰት ነው በማለት ለቢቢሲ ተናገሩ ሲሆን በአገሪቱ የኒውክሌር ተቋማት ላይ ስለደረሰው ጉዳት የቀረቡላቸውን ጥያቄዎች ግን ከመመለስ ተቆጥበዋል። ጥቃቶቹ በኢራን ሉዓላዊነትና የግዛት አንድነት የተፈጸሙ ጥሰቶች ናቸው ብለዋል። አሜሪካ በድጋሚ ጥቃት ከፈጸመች ኢራን የኒውክሌር ፍላጎቷን በመተው ከእስራኤል ጋር የሚደረገውን ጦርነት ታቆም እንደሆነ ጥያቄ ሲቀርብላቸው ደግሞ በሰጡት ምላሽ የእስራኤል አገዛዝ ጥቃት ሳይፈጽምብን በፊት ኢራንና አሜሪካ የኒውክሌር ውይይቶችን እያደረጉ ነበር ሲሉ የገለጹ ሲሆን ባለፈው አንድ ሳምንት ውስጥ በሁለቱም ወገኖች ንጹሃን ስለመገደላቸው የተነሳላቸው አምባሳደሩ እኛ እየተከላከልን ነው የሚል ምላሽ ሰጥተዋል። አሜሪካ በኢራን የኒውክሌር ተቋማት ላይ የፈጸመችው የቦምብ ድብደባ በሰዓታት ውስጥ በርካታ ሀገራት መግለጫ ወጡ ሲሆን ምላሻቸውን በመስጠት የቀደሙት ደግሞ የአረብ ሀገራት ናቸው። በዋሽንግተንና ቴህራን መካከል የኒውክሌር ውይይቶችን እያሸማገለች የነበረችው ኦማን አሜሪካ በኢራን የኒውክሌር ተቋማት ላይ የፈጸመችውን ጥቃት አጥብቃ አውግዛለች። በዩናይትድ ስቴትስ በቀጥታ በተፈጸሙ የአየር ድብደባዎች ምክንያት የተከሰተውን እጅግ አሳሳቢ መባባስ ትኮንናለች፣ ታውግዛለች ስትል አቋሟን አንጸባርቃለች። ከአሜሪካ ጋር ጠንካራ የደህንነት ትስስር ያላትና በቀጣናው የአሜሪካ የቅርብ አጋር የሆነችው ሳውዲ አረቢያ የኢራንን ሉዓላዊነት መጣስን አውግዛ ከእንዲህ አይነት ድርጊቶች መቆጠብ አስፈላጊ እንደሆነ አጽንኦት ሰጥታለች። ዓለም አቀፉ ማህበረሰብም እነዚህ እጅግ አሳሳቢ ሁኔታዎችን በተመለከተ ፖለቲካዊ መፍትሄ ለመድረስ ጥረቱ እንዲያጠናክር ጥሪ አቅርባለች። የኳታር የውጭ ጉዳይ ሚኒስቴር በኩሉ አሁን እየታየ ያለው አደገኛ ውጥረት በቀጣናውና በዓለም አቀፍ ደረጃ አስከፊ መዘዞችን ያስከትላል ሲል አስጠንቅቋል። በዚህ ወቅት ሁሉም ወገኖች ጥበብና መቆጠብን ተግባር ያደርጋሉ የሚል ተስፋ እንዳለውም ገልጿል። የአሜሪካ አጋርና የኢትዮጵያ ታሪካዊ ባላንጣ እንደሆነች የሚነገርላት ግብጽ ደግሞ ቀጣናው ወደ ቀጣይ ትርምስና ውጥረት የመግባት አደጋ እንደተጋረጠበት በመግለጽ አስጠንቅቃለች። ቀውሱ ለመውጣት የፖለቲካ መፍትሄዎችና ዲፕሎማሲያዊ ድርድሮች እንጂ ወታደራዊ አማራጮች ብቸኛ መንገድ አይደሉም ስትልም አሳስባለች። የሊባኖስ ፕሬዝዳንት ጆሴፍ አውን በበኩላቸው የኢራን የኒውክሌር ተቋማት ድብደባ ሁኔታው ከአንድ በላይ የሆኑ ቀጣናና አገራት ደህንነትና መረጋጋት አደጋ ላይ የሚጥል ውጥረት ይፈጥራል የሚለውን የፍርሃት ደረጃ ከፍ ያደርገዋል ብለዋል። ኢራን ከአሜሪካ ጥቃት በኋላ 8 ሚሳኤሎችን ያስወነጨፈች ሲሆን አብዛኞቹ በእስራኤል መከላከያ እንደከሸፉ፣ አንደኛው ግን በደቡባዊ አቅጣጫ በእስራኤል ኤሌክትሪክ ኃይል ኩባንያ አካባቢ ማረፉ ተዘግቧል። በዚህም በስፍራው የኃይል መቆራረጥ መኖሩ ተሰምቷል። ቴህራን ጽዮናውያን ለምትላቸው ከኃይል አማራጮች በተጨማሪ የነዳጅ ካርዶች መምዘዝ መጀመሯን ይፋ ስታደርግ አሜሪካ ደግሞ ለሩቅ ምስራቋ ቻይና የመልጃ ጥሪዋን አስተላልፋለች። ኢራን የምድሪቱን 1/5 የድፍድፍ የነዳጅ ዘይት ማስተላለፊያ የሆነውን የሆርሙዝ ሰርጥ እንዳትዘጋም ተጽዕኖ ለመፍጠር የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለቻይና ጥሪ ያቀረቡ ሲሆን ይህ መልጃ የተዋለደው አሜሪካ በኢራን ላይ የፈጸመቻቸውን ጥቃት ተከትሎ በኢራንና በኦማን መካከል የሚገኘውን የሆርሙዝ ሰርጥ እንዲዘጋ የሀገሪቱ ፓርላማ መወሰኑ ከተሰማ በኋላ ነው። የቻይና መንግስት በዚህ ጉዳይ ላይ ተጽዕኖ እንዲያደርግ አበረታታለሁ ያሉት ሩቢዮ ምክንያቱም እነሱም ቢሆን ነዳጅ ለማግኘት በሆርሙዝ ሰርጥ ላይ በእጅጉ ጥገኛ ስለሆኑ ነው ሲሉም የፓርቲያቸው ሪፐብሊካን አቀንቃኝ እንደሆነ ለሚነገርለት ፎክስ ኒውስ ነግረውታል። ሩቢዮ ለኢራን ደግሞ እንዲህ አሉ። ይህንን ካደረጉ ሌላ አስከፊ ስህተት ነው፣ ለነሱም ቢሆን ኢኮኖሚያዊ ራስን ማጥፋት ነው የሚል አስተያየት ሰጥተዋል። በዚህ ወሳኝ የመተላለፊያ መስመር የነዳጅ አቅርቦት መስተጓጎል ለዓለም ምጣኔ ሀብት ከፍተኛ መዘዝ ያስከትላል የተባለ ሲሆን የዓለም አቀፉን ነዳጅ ዋጋ እንዲያሸቅብ ያደርጓል ሲልም ቢቢሲ ዘግቧል። በተጨማሪም በዚህ መስመር ዋነኞቹ ነዳጅ አስመጪዎች ቻይና፣ ህንድና ጃፓን ከፍተኛ ችግር ያስከትልባቸዋል ተብሏል። ተንታኞች የሆርሙዝን ሰርጥ የመዝጋት ስልጣን ከፓርላማው ይልቅ የጸጥታ ባለስልጣናት ነው ይላሉ። ለዚህም የሚሰጡት ምክንያት ኢራን በሰርጡ በኩል ለራሷ ወጪ ንግድ የምትጠቀምበት በመሆኑ ራሷን የሚጎዳ አጸፋዊ እርምጃ እንደሆነ ይጠቅሳሉ። ይህ በእንዲህ እንዳለ የእስራኤል ጦር 6 የኢራን ማረፊያዎች ላይ ጥቃት በመፈጸም 15 አውሮፕላኖች ማውደሙን
አስታውቋል። ጦሩ በተጨማሪም የአውሮፕላን ማኮብኮቢያዎችን በጥቃቱ መጉዳቱን አክሏል። የእስራኤል መከላከያ በማህበራዊ ሚዲያ ገጹ ላይ ባሰፈረው ጽሑፍ ጥቃቱ የተነጣጠረባቸው አየር ማረፊያዎች በአገሪቱ ምስራቅ ምዕራብና መካከለኛው ግዛቶች መሆኑን ጠቁሟል። ጦሩ እንደገለጸው በድሮን ጥቃቱ F-15 ተዋጊ ጄቶችን፣ ነዳጅ መሙያ አውሮፕላን እንዲሁም H-1 ኮብራ ሄሊኮፕተር ወድመዋል። በተጨማሪም የአውሮፕላን ማኮብኮቢያዎችና የከርሰ ምድር ታንከሮች ጉዳት ደርሶባቸዋል ብለዋል። እነዚህ ጥቃቶች መቼ እንደተከሰተ ገልጸው ባይሆንም ኢራን ጥቃቶቹን አላረጋገጠችም። ቴህራን እስካሁን እንዳስወነጨፈቻቸው ከተዘገቡ ሚሳኤሎች ባሻገር አሜሪካ ላይ ለተፈጸመው የምትችለው አጸፋ ከወዲሁ ምን ሊሆን ይችላል በሚል እየተጠበቀ ባለበት ወቅት የኢራን ወታደራዊ መኮንኖች ቆራጥ ሲሉ የጠሩትን የአጸፋ ምላሽ እንደሚሰጡ በመዛት ላይ ናቸው። የኢራን ጦር ዋና አዛዥ አሚር ሐታሚ የጦር መኮንኖቻቸውን ወታደራዊ ክፍል ሲያነጋግሯቸው የሚያሳዩ ቪዲዮ የሀገሪቱ ሚዲያዎች አውጥተዋል። አሜሪካ ከዚህ ቀደም በኢራን ላይ በፈጸመቻቸው ወንጀሎች ቆራጥ ምላሽ ሰጥተናል፣ እናም ያሁኑም ተመሳሳይ ይሆናል ሲሉ ዝተዋል። የኢራን ጦር ኃይሎች ዋና ኤታማዦር ሹም አብዱራህማን ሞሳቪ በበኩላቸው አሜሪካ በፈጸመችው ጥቃት በቀጠናው ባሉ ወታደሮች ላይ ጦራቸው ማንኛውንም እርምጃ ሊወስድ የሚችሉበት እድል ከፍታለች ብለዋል። ኢታማዦር ሹሙ አክለውም ኢራን በፍጹም ወደ ኋላ አትመለስም ሲሉ አስጠንቅቀዋል። ወደ ሸገር ታይምስ ተከታታዮች ለዛሬ ያሰናዳነውን ጥንቅር በዚሁ ቋጨን። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።